ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጣሁ። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። አሪፍ መረጃዎችን እየዳሰስን አብረን እንቆያለን። ከየክለባቶቻችሁ ከማንቸስተር ዩናይትድ እና ከአርሰናል ቤት ደግሞ ይበልጡኑ ብዙ መረጃዎች የምናደርስበት ቻናል ነው። ቀጥታ ወደ መረጃዎች ያልፋሉ። የስፖርት ቤተሰቦች እሺ ብዙ ጉዳዮችን እናነሳለን። የያን ዲዮማንዴን ጉዳይ አንስተን እንጀምር። የስፖርት ቤተሰቦች ያን ዲዮማንዴ እንደተዘገበው ከሆነ የዚህ ተጫዋች የዝውውር ጉዳይ ሊጠናቀቅ እጅግ በጣም ከጫፍ ደርሷል እየተባለ የሚገኘው ነው። ያው ፋብሪሾ ሮማኖ ከዚህ በፊት እንደተናገረው ዝውውሩ ተጠናቋል፣ ስምምነቱ ተጠናቋል። አሁን አንዳንድ ጉዳዮች ነበሩ በቃ በመካከላቸው የነበር እንጂ ኦልሞስት ይሄ ተጫዋች ወደ ሪያል ማድሪድ እንደሚመጣ ታውቋልና ይሄ ዝውውር ጉዳይ ሊጠናቀቅ ከጫፍ ደርሷል። ሂርዊጎም ብሏል። ካሚንግ ሱን ብሎ ደግሞ በቅርቡ ሲፖስት ነበር በመረጃዎቹ ላይ ማለት ነው። በትዊተር ገጹ ላይ ወይም በኤክስ ገጹ ላይ ሲጽፍ ነበር። በቅርብ ሰዓታት ደግሞ እንደነ ፕሌቲ ጎል ያሉ ዝውውሩ አልተጠናቀቀም ብለው ለሳምንታት ሲዘግቡ የነበሩ እንደነ ስካይ ስፖርት ያሉ ጋዜጦችም እየዘገቡት እንዳሉት ያን ዲዮማንዴ ወደ ሪያል ማድሪድ ከ130 እስከ 140 ሚሊዮን ዩሮ መካከል ዋጋ ይኖሯልና ከቦርዱ የመጨረሻ ፈቃድ እየጠበቀ ነው። ድርድሩ ተጠናቋል። አሁን ዝውውሩ ሊጠናቀቅ ነው ብለው ነበር እየዘገበ የሚገኘው። ቤን ጃኮብስን በቅርብ ሰዓታት ይዞት እንደወጣው መረጃ ሪያል ማድሪድ እና ላይፕዚግ አሁን ያን ዲዮማንዴ ለማስፈረም በቃል ደረጃ ተስማምተዋል። አሁን የሚጠበቀው የቦርዱ ይሁንታ ብቻ ነው። ይህም ዛሬ ከሰዓት በኋላ ሊጠናቀቅ ይችላል። ዲዮማንዴ ዝውውሩን በይፋ ለማጽደቅ እየጠበቀ ነው ብሎ ነበር እየተናገረ የሚገኘው ማለት ነው ቤን ጃኮብስ። ያው ፋብሪሾ ሮማኖ ደግሞ በቅርብ ሰዓታት ይዞት እንደወጣው መረጃ ሐሙስ ዕለት ሙሉ በሙሉ ይሄ ተጫዋች የሪያል ማድሪድ ተጫዋች ይሆናል። ሕክምና ምርመራውን አድርጎ ሪያል ማድሪድን ይቀላቀላል ብሎ ነው የተናገረው። ያው እሱ ከሳምንታት በፊት እንደተናገረው ከሆነ 120 ሚሊዮን ፓውንድ አካባቢ ነው የወጣው። ያው ከ130 እስከ 140 ሚሊዮን ዩሮ እንደማለት ነው። ስለዚህ ያው በስተመጨረሻም ቢሆን የያን ዲዮማንዴ የተንዛዛው ዝውውር ሊጠናቀቅ ከጫፍ ደርሷል። ስምምነቱ አልቋል ብሏል ፋብሪሾ። እስቲል አሁንም እየተናገረ የሚገኘው ዝውውሩ አልቋል ነው ማለት ነው። እስኪ እንመልከት። ያን ዲዮማንዴ የሪያል ማድሪድ ተጫዋች ለመሆን እጅግ በጣም ከጫፍ ደርሷል። የእሱ መምጣት ግን ከቪኒሺየስ ጁኒየር ጋር የሚገናኝ ነገር አይደለም። ጆዜ ሞሪኒዮ ዲዮማንዴ ቪኒና ኤምባፔን ኔክስት የር የሪያል ማድሪድ የፊት መስመር መሪ ለማድረግ አስበዋል። ነገር ግን የቪኒ ጉዳይ አሁንም ክፍት ነው። ስለ ቪኒ ጉዳይ ብዙ ጉዳዮች የምናነሳቸው ጉዳዮች አሉ ከአርሰናል ጋር በተያያዘ። የስፖርት ቤተሰቦች ያን ዲዮማንዴ ግን አሁን ወደ ሪያል ማድሪድ ለመምጣት እጅግ በጣም ከጫፍ ደርሷል። እሺ የያን ዲዮማንዴን ጉዳይ አነሳን። አሁን ደግሞ ወደ ስፐርስ መረጃዎች ነው የምናልፈው። ስፐርስ ጋር አንዳንድ መረጃዎች አሉ። በተለይ የሚኪ ቫን ደቪን እና የሮሜሮ ጉዳይ የተለያየ ጉዳይ ሆናል። ያው ሁለቱ ተጫዋቾች በክለባቸው በተለይ ጥምርታቸው በጣም የሚወደድ አይነት ጥምረት ነበር በእንግሊዝ ፕሪሚየር ሊግ። ምንም ያን ያህል ውጤታማም ባይሆኑ አንድ ኤሮፓ ሊግን አንስተዋል አይደል አብረው። እነዚህ ሁለት ተከላካዮች አሁን ጣፈንታቸው የተለያየ ይመስላል። ሮሜሮ ከክለቡ ለመልቀቅ እንደተሰናዳ ነው እየተዘገበ የሚገኘው። ማቴዎ ሞሬቶ በቅርቡ አንድ መረጃ ይዞ ወጥቷል። አትሌቲኮ ማድሪድ ኩቲ ሮሜሮን ለማስፈረም ቆርጠው ተነስተዋል። ከቶተናም ጋር ንግግር ማድረግ ጀምረዋል። ኩቲ ሮሜሮ ወደ አትሌቲኮ ማድሪድ ይዘዋወራል የሚል መረጃ ነው ይዞ እየወጣ የሚገኘው። ከሳምንታት በፊት ደግሞ ፋብሪሾ ሮማኖ በመረጃው ላይ እንዳነሳው ሮሜሮ ከቶትናም ሆትስፐር ይለቃል። በሁሉም የቶትናም ሆትስፐር መሪዎች ዘንድ ሮሜሮ ለመልቀቅ ተዘጋጅተዋል። እሱም ወደ ስፐርስ አይመለስም፣ ከቶትናም ሆትስፐር ይለቃል ተብሎ ይጠበቃል። ሌሎች ክለቦች አሉ እንደነ ባርሴሎና ያሉ ክለቦች፣ ያው ግን ጠንከር ያለ ፍላጎት የለም። አትሌቲኮ ማድሪድ ግን ይህን ተጫዋች ለማስፈረም በቦታው ላይ ተገኝቷል። ይህን ተጫዋች ለማስፈረም እየሰራ ይገኛል የሚል መረጃ ነው የወጣው። በተቃራኒው ደግሞ ሚኪ ቫን ደቪን በቶትናም ቤት አዲስ የረጅም ጊዜ ኮንትራት ለመፈራረም ተቃርቧል የተባለው ኔክስት የርም ለረጅም ዓመታትም ከዚህ በኋላ በቶትናም ቤት ይቆያል ተብሎ ይጠበቃል። ሚኪ ቫን ደቪን ይሄ ተጫዋች በኔክስት የር ከቫን ሄከ ጋር ይጣመራል ተብሎ ነው የሚጠበቀው። ያው የቫን ደቪንንም ደግሞ ቤንች ማስፈረም ይታወቃል አይደል ለቶትናም ሆትስፐር። ሴኔሲ በጣም አሪፍ ተከላካይ እንደሆነ ተመልክተናል። አሪፍ ሲዝን ከቦርንማውዝ ጋር አሳልፏል። ነገር ግን ያው የእሱን ቦታ ሊቀማ ሳይሆን የእሱ ባካፕ ለመሆን ነው የመጣው። ኔክስት የር አሪፍ የመከላከል ስፍራ ይኖራል ተብሎ ይጠበቃል። ቶትናም ሆትስፐር ቫን ሄከ እና ቫን ደቪን በአንድ ሀገር ውስጥ ነው የሚጫወቱት ኔዘርላንድ። በዛውም ልክ ደግሞ አሁን በአንድ ክለብ ለመጫወት ተዘጋጅተዋል። የረጅም ጊዜ ኮንትራት ደግሞ ቶትናም ሆትስፐሮች ለመስጠት ተዘጋጅተዋል ለሚኪ ቫን ደቪን።
ዛሬ መረጃዎችን ከማንቸስተር ዩናይትድ ቤት ነው የምንጀምረው። ማንቸስተር ዩናይትዶች ተጫዋቾችን የሚያስፈርሙበት የክረምት የዝውውር መስኮት እንደሆነ እናውቃለን። የትኞቹን ተጫዋቾች ያስፈርማሉ ደግሞ ትልቅ ጥያቄ እንደሆነ እየተመለከትን እንገኛለን በዚህ በክረምት የዝውውር መስኮት ማለት ነው። ሰሞኑን ደግሞ ያሉት መረጃዎች ያው ከክለባቸው ሊለቁ ስለሚችሉ ተጫዋቾች እና እየለቀቁ ስላሉ ዛሬ አሁን አንድ ግብ ጠባቂ ሽጠዋል ባይንዲር ወደ ሌላ ክለብ ሄዷል። ስለዚህ አሁን ማንቸስተር ዩናይትዶች ሁለት ግብ ጠባቂዎች ነው እንደሚሸጠው ማንቸስተር ዩናይትዶች። ስለዚህ አሁን የሚለቁ ተጫዋቾች አሉ። በዛውም ልክ ደግሞ የሚመጡም ተጫዋቾች ይኖራሉ ተብሎ ይታሰባል። ስለሚመጡ ተጫዋቾችም በዛው ልክ የምናነሳቸው ስሞች አሉ። በዛውም ልክ ደግሞ ከማንቸስተር ዩናይትድ ደግሞ ሊለቁ ይችላሉ እየተባሉ ስለሚገኙ ለምሳሌ ማርከስ ራሽፎርድ። የማርከስ ራሽፎርድ ጉዳይ ወሳኝ ጉዳይ ይመስለኛል በዚህ በክረምት የዝውውር መስኮት። እንደ መረጃዎች ከሆነ በተለይ ፋብሪሾ ሮማኖ በቅርብ ሰዓታት ይዞት እንደወጣው መረጃ ማለት ነው እለት ተእለት በማንቸስተር ዩናይትድ ቤት ውስጥ ማርከስ ራሽፎርድ በክለቡ የመቆየቱ እድል እየጨመረ መጥቷል የሚል ስሜት እየተፈጠረ ይገኛል። አሁን ያለው ግምት በዝውውር ገበያው ላይ ምንም አይነት እንግዳ ነገር ካልተፈጠረ በቀር ራሽፎርድ በእርግጠኝነት በማንቸስተር ዩናይትድ ቆይቶ ለቦታው የሚወዳደር ነው የሚሆነው። በአሁኑ ወቅት ከክለቡ ለመውጣት እየተደረገ ያለ ምንም አይነት የተጨበጠ እንቅስቃሴ የለም በማርከስ ራሽፎርድ ጉዳይ። ስለዚህ ብዙ አትሸበሩ፣ በዚህ ወደዛ ሄዳል ወደዚህ ይሄዳል ምናምን የሚሉ መረጃዎች ሲወጡ አለ ፋብሪሾ ሮማኖ እንደውም። ስለዚህ የማርከስ ራሽፎርድ ጉዳይ ይሄ ተጫዋች በማንቸስተር ዩናይትድ የመቆየት እድል እንዳለው ነው የስፖርት ቤተሰቦች። ምናልባት ግን ፕሪሲዝን ላይ አይተውት የማይሆን ከሆነ ምናምን አይነት ነገር ከሆነ እስኪ ያኔ እናያለን። ያኔ ማንቸስተር ዩናይትዶች ወደ ገበያ ካወጡት እንመልከት። ወይ ደግሞ ትልቅ ጥያቄ መጥቶ ማርከስ ራሽፎርድ እሺ ካላለ በስተቀር ማንቸስተር ዩናይትዶች ይህን ተጫዋች ለኔክስት ይር ለማቆየት ተዘጋጅቷል። ያው ሳምንታዊ ደሞዝም ከፍ ያለም ቢሆን ይህ ተጫዋች በክለቡ ይቆያል ተብሎ ይጠበቃል። የማንቸስተር ዩናይትድ ደጋፊዎች ግን ምን ታስባላችሁ በማርከስ ራሽፎርድ ጉዳይ? ይህ ተጫዋች ቢለቅና ለማንቸስተር ዩናይትድ በተለይ የሆነ ያህል ገቢ ቢያስገባ ጥሩ ነው ብላችሁ ታስባላችሁ? ያው ቢለቅ ደግሞ ከገቢም አንጻር ብቻ ሳይሆን የሚያተርፈው የሆነ ነገር አለ። በተለይ ሳምንታዊ ደሞዙ ከፍተኛ ስለሆነ ይህ ተጫዋች ወደ ሌላ ክለብ ከተዘዋወረ ማንቸስተር ዩናይትዶች በደሞዝም የሆነ ያህል ትርፍ ያገኛሉና ምን ታስባላችሁ? ግን ይሄ ተጫዋች ተሽጦ ሌላ ተጫዋች ቢመጣ የተሻለ ነው ብላችሁ ታስባላችሁ? አሁን ላይ ደግሞ ዊንገር ላይ ብዙ ስትመለከቱ ገበያ ላይ ያሉ ተጫዋቾች ወደ 100 ሚሊዮን ዩሮ ነው የሚጠራባቸው በጣም ጥራት ያላቸው ተጫዋቾች እና በዚህ በክረምት የዝውውር መስኮት ምናልባት ያላቸው እድል ማርከስ ራሽፎርድን ማቆየት ሊሆን ይችላል። ማይክል ካሪክም ይህንን ለማየት ተዘጋጅቷል። እንመልከት። ግን ሀሳባችሁን ኮሜንት ስር ጻፉልኝ፣ የማንቸስተር ዩናይትድ ደጋፊዎች ማለት ነው የስፖርት ቤተሰቦች። የማርከስ ራሽፎርድን ጉዳይ አነሳን። አሁን ደግሞ ወደ ሌላኛው ተጫዋች እንሂድ ማለት ነው። ዚርክዚ አይደል? ዚርክዚ ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለ ሲዘገብ ነበር። የተለያዩ ጋዜጠኞች የተለያየ ነገር ነው እየተናገሩ የሚገኙትና ቢያንስ ሶስቱን ለማድረስ ሞክራለሁ። በቅርብ ሰዓታት ሱሊ የሚባለው ጋዜጠኛ እንዳለው ከሆነ ጁቬንቱስ ከጆሹዋ ዚርክዚ ወኪሎች ጋር ስለ ዝውውሩ ንግግር አድርገዋል። ማንቸስተር ዩናይትድ እስካሁን የውሰት ጥያቄዎችን ብቻ የደረሳቸው ሲሆኑ ተጫዋቹን በቋሚ ዝውውር መሸጥ ይመርጣሉ። ዩናይትዶች የአጥቂ መስመሩን ሁኔታ ከዚህ በፊት ጀምሮ ሲከታተሉ የቆዩ ሲሆን የጆሹዋ ዚርክዚ ወደፊት ቆይታ ለክለቡ ውሳኔ ቁልፍ ጉዳይ ሆኖ ቆይቷል አለ ሱሊ። ማቴዎ ሞሬቶ ወይም ታማኝ የሚባል ጋዜጠኛ ነው ማቴዎ ሞሬቶ እንደተናገረው ከሆነ ደግሞ ጆሹዋ ዚርክዚ ወደ ጁቬንቱስ ለመዛወር ዝግጁ ነው። አሁን የሚጠበቀው የጣሊያኑ ክለብ ከማንቸስተር ዩናይትድ ጋር በተጫዋቹ ዝውውር ስምምነት ላይ መድረስ ነው። ዩናይትድ ተጫዋቹን በቋሚነት ለመሸጥ ወይም ግዴታ የመግዛት ውል ባለው የውሰት ውል ስምምነት ለመስጠት ፍላጎት አለው። የጁቬንቱስ ዋና ዳይሬክተር ፍሬዲስ ማሳራ ከሚመለከታቸው አካላት ጋር በቅርበት እየተነጋገሩ ይገኛሉ ብሎ ነው የተናገረው። ዲማርዚዮ ደግሞ ወይም ሁለተኛው ፋብሪዚዮ ነው የሚሉት በጣሊያንና ይህ ሰው ደግሞ እንዳለው ከሆነ ጁቬንቱስ ከዚርክዚ ወኪሎችና ከማንቸስተር ዩናይትድ ጋር ድርድር እያደረጉ ሲሆን ተጫዋቹን ለማስፈረም ዝግጁ ናቸው። ዩናይትድ ተጫዋቹን በውሰት ለመልቀቅ ዝግጁ ነው አለ። ስለዚህ የስፖርት ቤተሰቦች አንድ ነገር ልነግራችሁ የምፈልገው ዚርክዚን የሚሸጡት ማንቸስተር ዩናይትዶች እንዲሁ የውሰት ውል ብቻ አይደለም። በውሰት ውል ብቻ ሳይሆን ዚርክዚን ከሸጡት የውሰት ውልና ግዴታ የማስፈረም አንቀጽ ያለበት የውሰት ውል እንደሱ አይነት ኦብሊጌሽን ያለው የውሰት ውል ማለት ነው እና እንደሱ አይነት ፕሮፖዛል ምናምን ከቀረበላቸው ሊሸጡ ተዘጋጅተዋል። ጁቬ ሲሪየስ ኢንትረስት አለው፣ ሮማ ኢንትረስት አለው። ጁቬ ሲሪየስ ኢንትረስት ነው ያለው፣ ሮማ ግን ኢንትረስት ብቻ ነው ያለው። እስካሁን ገፋ ብሎ አልመጣም። ፍላጎት እንዳለው ዚርክዚ እንደሚያደንቀው ተነግሯል።
ግን ጁቬ ነው ትልቅ ፍላጎት ያለው። ጁቬ ንግግር ያደርጋል ተብሎ ይጠበቃል። ምናልባት ደግሞ ዚርክዚ ከለቀቀ ከዚህ በፊት ያነሳናቸው ስሞች አሉ። ማንቸስተር ዩናይትዶች አፕሮች የሚያደርጓቸው ዝውውሮች ይኖራል። ያኔ የማንቸስተር ዩናይትድ የዝውውር ጊዜ በደንብ የምንመለከተው ጉዳይ ይኖራል። ኢጎር ቲያጎ ሰምተናል፣ ዋትኪንስ ሰምተናል። ልምድ ያላቸው አጥቂ ስሞችን ከማንቸስተር ዩናይትድ ጋር ሰምተናል። ዚርክዚ ሊለቅ ይችላል፣ ግን ሊቆይም ይችላል። የስፖርት ቤተሰቦች ይህንንም ማይንድ እንድታደርጉ ፈልጋለሁ፣ በተለይ ማንቸስተር ዩናይትድ ደጋፊዎች። እሺ ሌላኛውን ጉዳይ እናንሳ። ከማንቸስተር ዩናይትድ ጋር በተያያዘ ሁለት ጉዳዮችን አነሳላችኋለሁ። መጀመሪያ የሉዊስ ሆልን ጉዳይ እናንሳ። ያው የማንቸስተር ዩናይትድ ደጋፊዎች በደንብ የምታስቡ ዝውውር ይመስለኛል። ስሙ ከተነሳ ጊዜ ጀምሮ ደግሞ ብዙ የማንቸስተር ዩናይትድ ደጋፊዎች እየጠበቁት ያለ ዝውውር ይመስለኛል። ሉዊስ ሆል ይህን ተጫዋች ማንቸስተር ዩናይትድ ማስፈረም እንደሚፈልግ ከዚህ በፊት ተነጋግረናል። ሲሪየስ ኢንትረስት እንዳለው ተነጋግረናል። በዝውውሩ ግን ምን አይነት እንቅስቃሴ ነው እያደረገ ያለው የሚሉትን ጉዳዮች ነው ዛሬም በሰፊ የምናነሳው። ግን የስፖርት ቤተሰቦች ይህንን ጉዳይ ከማንሳቴ በፊት ላስታውሳችሁ፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። እናንተ ሰብስክራይብ እኔም በጣም ይጠቅመኛል። ላይክ እና ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ፣ እናንተ ሰብስክራይብ ባደረጋችሁ ቁጥር ነው እኔም በየቀኑ መረጃዎችን መስራት የምንችለውና የስፖርት ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰብስክራይብ ካላደረጋችሁ ላይክ ማድረጋችሁን ሁላችሁም እንዳትረሱ። ቢያንስ 2000 ላይክ እናስገባ ይህንን ቪዲዮ። ስለምታስገቡልኝ ላይክ ስለምታደርጉልኝ አመሰግናለሁ። የሉዊስ ሆልን ጉዳይ እናንሳ ማለት ነው። ሉዊስ ሆል በማንቸስተር ዩናይትድ በርካታ አድናቂዎች ቢኖሩትም ዩናይትድ ኒውካስትል ደግሞ እሱን ለመሸጥ እንዲያስብ እጅግ ከፍተኛ የዝውውር ሂሳብ ማቅረብና ለተጫዋቹም ራሱ ዝውውሩ እንዲፈጸም ጫና ማሳደር ይኖርበታል ሲል ነበር ቴሌግራፍ መረጃዎችን ይዞ እየወጣ የሚገኘው። ስለዚህ በዝውውሮቹ ጉዳዮች ላይ በጣም አስቸጋሪ ነገሮች ሊገጥሟቸው ይችላሉ። እንደሚታሰበው ቀላል ዝውውር አይደለም። ሌሎች ስሞችን ከፕሪሚየር ሊግ ውጪ ስሞች እየሰማ እንገኛለን ከማንቸስተር ዩናይትድ ጋር በተያያዘ ቀጣይ ማነሳቸው ጉዳዮች ይኖራሉ። ልክ እንደነሱ አይነት ዝውውር አይደለም ሉዊስ ሆል በፕሪሚየር ሊግ ኤክስፒሪየንስድ የሆነ በጣም ጎበዝም ተጫዋች ነው እና ቢመጣ የረጅም ጊዜ ተተኪ የሚሆን አይነት ፉልባክ ነው እና ከፍተኛ ገንዘብ ይፈልጋል። ቢያንስ እስከ 70 ሚሊዮን ወይ 60 ሚሊዮን አካባቢ ይፈልጋል። ኒውካስትል ዩናይትድ ነው የተባለው፣ ግን የመሸጥም ፍላጎት የለውም። ምናልባት ወደ ዝውውሩ እንዲመጡ የሚያደርጋቸው ገንዘብ ከቀረበላቸው ያኔ እንመልከት። ጊማራይሽን ሽጧል፣ ቶናሊን ሽጧል፣ ጎርደንን ሽጧል። የክለባቸው ምርጥ ተጫዋቾች እየሸጡ ነው። ሆልን መልቀቅ ደግሞ አሁንም ከባድ ሊሆን ይችላል እና የስፖርት ቤተሰቦች አዲስ አሰልጣኝ ነው። ይህ አሰልጣኝ ደግሞ ያው በዚህ ተጫዋች ላይ እምነት እንዳለው ተዘግቧል። ስለዚህ የተጫዋቹ ፍላጎት ያው መታሰቡ አይቀርም። ተጫዋቹ ባለፈው ዓመት በተለይ መጨረሻዎቹ ጨዋታዎች ላይ ከአሰልጣኙ ጋር ጥሩ የሚባል ግንኙነት እንዳልነበረ ይታወቅ ነበረ። ምናልባት እንደሱ አይነት ጉዳዮች ካልሆኑ በስተቀር ሉዊስ ሆል በኒውካስትል ይቆያል ተብሎ ነው የሚጠበቀው። እና ማንቸስተር ዩናይትዶች ዝውውሩ መስበር የሚያስችል አይነት ከፍተኛ ገንዘብ ይዘው የሚመጡ ከሆነ ያኔ እንመልከት። ሉዊስ ሆልን ግን አሁንም ከማድነቅ በስተቀር ሌላ አይነት ምንም አይነት እንቅስቃሴ እያደረጉ አይደለም። እሺ የመጨረሻውን የማንቸስተር ዩናይትድ ጉዳይ እናንሳ ማለት ነው። የመጨረሻዎቹን ጉዳይ አንስተን ወደ አርሰናል ቤት መረጃዎች እናልፋለን ማለት ነው። ከማንቸስተር ዩናይትድ ጋር በተያያዘ አንድ ነገር ልነግራችሁ የምፈልገው ማንቸስተር ዩናይትዶች አሁንም ተከላካይ ለማስፈረም ኢንትረስት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። እኔ በተለይ ከማደንቃቸው ከፕሪሚየር ሊግ ውጪ ካሉ ምርጥ ተከላካዮች መካከል እኔ እስከዛሬ ማለት ትላልቅ ክለቦች ይህን ተጫዋች አለማስፈረማቸውም ይገርመኛል። ዝም ብዬ ሳስበው በጣም ጥሩ ተጫዋች ስለሆነ ማለት ነው። ይህ ተጫዋች ማንቸስተር ዩናይትዶች እየተመለከቱት ያሉ ተጫዋች ጆርጂዮስ ካልቪኒ ይባላል። በጣም ጥሩ ተጫዋች ነው። እኔ በግሌ በጣም ማደንቀው አይነት ተከላካይ ነው እና በቅርበት ሆኖ ተጫዋቹን እየተከታተሉት ነው ብለው ነበር ቴሌግራፍ ይህንን መረጃ ይዞት የወጣው። ማንቸስተር ዩናይትድ በጣም አድናቂው ነው። ስካልቪኒን ለማስፈረም ፍላጎት ያለው ክለብ ነው ማንቸስተር ዩናይትድ እና ሌሎችም ክለቦች ፍላጎት አላቸው፣ ግን ግልጽ የሆኑ ክለቦች የሉ። ትዝ ካላቸው የዛሬ 2 ወይ 1 ዓመት በፊት ቼልሲ ይህን ተጫዋች ለማስፈረም ሞክሮ ነበር። ቼልሲ ወደ ስካልቪኒ ዝውውር መጥቶ እንደነበር ተዘግቦ ነበር። ስለዚህ እዚህ ዝውውር ላይ ቀላል አይደለም። እንዲሁም ተጫዋቹ የግራ እግር ተከላካይና የተከላካይ አማካይነት ሆኖ መጫወት የሚችል ሁለገብ ቨርሳታይል ተጫዋች ነው። ምናልባት ስታቱን ካያችሁት አላቅምና ከፕሪሚየር ሊግ ውጪ ካሉ ተጫዋቾች እና በተለይ ኳስን ወደፊት በመግፋት በኮንፊደንስ በመግፋት በደንብ በመግፋት እና ከኳስ ጋር ያለው ምቾት በጣም ይወደድለታል ይሄ ተጫዋች እና ከፕሪሚየር ሊግ ውጪ ካሉ ክለቦች አንደኛ ነው ይሄ ተጫዋች ኳስ ወደፊት በመግፋት እና ክለቦች ለማጥቃት ሲፈልጉ የሚፈልጓቸው አይነት ታይፕ ተከላካይ ነው ስካልቪኒ።
ማንቸስተር ዩናይትዶች ኢንትረስት አላቸው። ወደ አታላንታ ሊመጡ ይችላሉ። አታላንታ በባለፈው የክረምት የዝውውር መስኮት ከፍተኛ ገንዘብ ጠይቀው ነበር። አሁን ምን ያህል እንደሚጠይቅ አይታወቅም። ምናልባት ማንቸስተር ዩናይትድ ገፋ ብሎ ሲሄድ የምናውቀው ጉዳይ ይሆናል። ግን ኢንትረስት አለው። ሌላኛው ደግሞ ሌላ ተከላካይ አለ፣ ወደ ቦሎኛ የሚጫወት አንድ ተከላካይና ዘንድሮ የትላልቅ ክለቦችን ትኩረት ነው እየሳበ የሚገኘው ይሄ ተጫዋች ማለት ነው። ይሄ ተጫዋች ጆን ሉኩሚ ይባላል። በተለይ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ ይገኛል። ቼልሲ፣ ባርሴሎና እንዲሁም የጣሊያን ትላልቅ ክለቦች ደግሞ ይህን ተጫዋች ይፈልጉታል። ቼልሲ፣ ባርሳ አለ፣ ሌሎች የጣሊያን ክለቦች አሉ። አሁን ማንቸስተር ዩናይትዶች የ28 ዓመት ኮሎምቢያዊ ተከላካይ ነውና በኮሎምቢያ ቤት በቦሎኛ ቤት የ1 ዓመት ኮንትራት ብቻ ነው የቀረውና ለጁቬ ደግሞ ለተጫዋቹ 20 ሚሊዮን የሚጠጋ የዝውውር ሂሳብ አቅርበው ውድቅ ተደርጎበታል። ስለዚህ 1 ዓመት ኮንትራት ነው የሚቀረው። 20 ሚሊዮን አቅርበው ጁቬ ውድቅ ተደርጓል። አሁን ከፍተኛ ገንዘብ ነው የሚጠይቀው፣ ከ20 ሚሊዮን በላይ የሚጠየቅበት አይነት ተጫዋች ነው። ግን እድሜውን ማይንድ አድርጉ፣ 28 ዓመቱ ነው። እንመልከት። ጥሩ ተከላካይ ነው። ምናልባት ከተመለከታችሁ ታላቅም ይሄ ተጫዋች ማንቸስተር ዩናይትዶች ይህንን ተከላካይና ስካልቪኒን እየተመለከቱ ይገኛሉ። ስለዚህ ማንቸስተር ዩናይትዶች ተከላካይ ማስፈረም ፍላጎት አላቸው ማለት ነው። ወደ አርሰናል ቤት መረጃዎች እናልፋለን ማለት ነው። ከአርሰናል ጋር በተያዘ ዛሬ በጣም ትልቅ ቀን ይመስለኛል፣ በተለይ ለአርሰናል ደጋፊዎች። ምክንያቱም የብሩኖ ጊማራይሽ የዝውውር ጉዳይ በስተመጨረሻ የተጠናቀቀበት የዝውውር ቀን ይመስላል። ሂር ዊ ጎ ተብሏል። ያው ከዚህ በላይ ብዙ መነግራችሁ ነገር የለም። ስለ ዝውውሩ ዲቴይል ግን ትንሽ እናውራ። ያን ያህል ጊዜ አልወስድም፣ ያው ማሳወቅ ስላለብኝ ነው። በዛኛው ቻናሌ አሳውቅ ያለ አርሰናል ትራንስፈር ኒውስ በሚባለው ወይም አርሰናል ፋንሲን ኢትዮጵያ በተባለው ቻናላችን ስለዚህ ተጫዋች የዝውውር ጉዳይ አንስተን ነበር፣ በግል ቅድም ማለት ነው። ዝውውሩ ሲጠናቀቅ አርሰናል 75 ሚሊዮን ፓውንድ ለዚህ ተጫዋች ይከፍላል። የሕክምና ምርመራውን ለማድረግ ወደ ለንደን ተጉዟል። ምናልባት ይህንን መረጃ በማቀርብበት ሰዓት፣ ይህንን መረጃ በምትሰሙበትም ሰዓት ለንደን ደርሶ ይሆናል። ትንሽ ረጅም መንገድ ስላልሆነ ማለት ነው። ከእዛው ፈቃድ ተሰጥቶት ከኒውካስትል ካምፕ ኒውካስትል ካሉበት እዛ ልምምድ እያደረጉበት ከነበረው ካምፕ ለቆ ወጥቷል። አሁን ወደ አርሰናል ሊዘዋወር ሙሉ በሙሉ ተጨባብጠው ተለያይተዋል። የወረቀት ስራ ተጠናቋል። አሁን የፊርማው ጉዳይ ነው የቀረው። ነገ የሕክምና ምርመራውን ያደርጋል የተባለው ብሩኖ ጊማራይሽ የአርሰናል ተጫዋች ለመሆን ተዘጋጅቷል። 75 ሚሊዮን ፓውንድ ብዙዎች እንደሚሉት 80 ምናምን አካባቢ ተብሎ ነበር። ፋብሪሾ ሮማኖም ዴቪድ ዋይንስቲንም ሃንድ ኦፍ አርሰናልም እንዳሉት ከሆነ ለተጫዋቹ አርሰናል 75 ሚሊዮን ፓውንድ አውጥቷል። እስካሁን ድረስ ስለ አዶንስ ምናምን የተነገረ ጉዳይ የለም። 75 የተጣራ ሚሊዮን ፓውንድ ለኒውካስትል ዩናይትድ ይከፍላል በዚህ ተጫዋች የዝውውር ጉዳይ። መጀመሪያ አርሰናል ወደዚህ ዝውውር ሲመጣ እንደተባለው ከሆነ ወደ 95 አካባቢ ይፈልጋሉ ተብሎ ነበር። በድርድር አትላስት ለዚህ ተጫዋች በ75 ሚሊዮን ፓውንድ ከስምምነት ደርሷል። ይህ ተጫዋች ለአርሰናል በጣም ወሳኝ ተጫዋች እንደሚሆን አልጠራጠርም። ምክንያቱም በፕሪሚየር ሊግ ልምድ ያለውም ተጫዋች ነው። በጣም የሚወደድ አይነት ተጋጣሚ ቡድን የሚፈራው አይነት ሚድፊልድ ነው። ከኳስ ጋም ያለ ኳስም በጣም ምርጥ ተጫዋች ነው ብዬ አስባለሁ። ከዴክላን ራይስ ጋር እንደሚጣመር ሚኬል አርቴታ እንደሚያስብ ተነግሯል። ከዚህ በፊትም ፋብሪሾ ሮማኖ በሰፊው ተናግሮት ነበር ይህን ጉዳይ። አሁን ብሩኖ ጊማራይሽ የአርሰናል ተጫዋች ይሆናል። አርሰናል ዝውውሮች አልጨረሰም። አርሰናል ሌሎች ዝውውሮች ይኖሩታል፣ ትላልቅ ዝውውሮች ይኖሩታል። እነማን ናቸው? እነዚህን ጉዳዮች በሰፊው እናነሳለን። የብሩኖ ጊማራይሽን ጉዳይ አነሳን። አሁን ደግሞ ወደ ሌሎች ተጫዋቾች ጉዳይ እንለፍ፣ ከአርሰናል ጋር በተያያዘ ማለት ነው። አርሰናል ሊያስፈርማቸው ስለሚችሉ ተጫዋቾች በተለይ የቪኒ ጁኒዮርን ጉዳይ እናንሳ። ከዛ በኋላ ቪኒ ጁኒዮር ካልሆነ የትኛውን ተጫዋች ሊመለከት ይችላል የሚሉትን ጉዳዮች እናነሳለን እና ደግሞ ስለ ጋብርኤል ሄሱስ አንዳንድ መረጃዎች እየወጡ ይገኛሉ። እሺ አጠራጠር አድርጌ ነው ለማድረስ እየሞከርኩ የሚገኘው፣ ምክንያቱም ብዙ መረጃዎች ከብዙ ክለባቶች እየወጡ ይገኛሉና አጠራጠር አድርጌ ለማንሳት ሞክራለሁ። ግን ያው የስፖርት ቤተሰቦች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። እሱን ላስታውሳችሁ ፈልጋለሁ። የእናንተ ላይክ ነው በጣም እኔን ሞቲቬት የሚያደርገኝ፣ በየቀኑ መረጃዎች እንድሰራላችሁ የሚያደርገኝ፣ ደግሞ ለብዙ ሰዎችም እንዲደርስ የሚያደርግልኝ የእናንተ ላይክ እና ሰብስክራይብ ነው። ላይክ እያደረጋችሁ ቢያንስ ላይክ አድርጉ። ይህንን ቪዲዮ እስኪ 2000 ላይክ እናስገባው። ሁላችሁም ላይክ ካላደረጋችሁ ደግሞ 2000 ላይክ አይገባም። ስለዚህ የስፖርት ቤተሰቦች ላይክ ስለምታደርጉ አመሰግናለሁ። ከአርሰናል ጋር በተያያዘ ሌላኛው ጉዳይ የቪኒሺየስ ጁኒዮር ጉዳይ ነው። ዛሬ ትልቅ ስብሰባ እንደሚኖራቸው ተነጋግረን ነበር። ትልቅ ስብሰባዎች ይኖራሉ ተብሎ ነበር። ያው ጠዋት አካባቢ ወደ
ሪያል ማድሪድ ካምፕ ሲገቡ ታይቷል። የቪኒ ወኪልና ቪኒ ራሱ አብረው ማለት ነው ወደ ሪያል ማድሪድ ካምፕ ገብተዋል። ስብሰባው እንደተጀመረም የስፔን ጋዜጦች ተናግረው ነበር። በስብሰባው ላይ ብዙ ሀሳቦች ተነስተዋል የተባለው ግልጽ ጉዳዮች ግን እስካሁን ድረስ የስፔን ጋዜጦች እስካሁን አላወጡትም። እኔ የስፔን ጋዜጦችን እጠብቃለሁ። የስፖርት ቤተሰቦች የስፔን ጋዜጦች እስኪያወጡት ድረስ እጠብቃለሁ። ካልሆነ ግን የዝውውሩ ጉዳይ ቅርብ የሚባሉት የስፔን ጋዜጦች ስለሆኑ ማለት ነው። እሺ ምንም ነገሮች ባይኖሩም ፋብሪሾ ሮማኖ ግን ዝምታውን ሰብሯል። አትላስት እስከዛሬ ድረስ ስለ ቪኒ ጁኒየር ጉዳይ ብዙ አይናገርም ነበር። ዛሬ ግን ተናግሯል። ንግግሮች ተደርገዋል። አዎ ስብሰባዎች ተደርገዋል። ስለ ሁኔታው ብዙ ነገሮች ሰምቻለሁ አለ ፋብሪሾ ሮማኖ። ግን ሁለተኛ ስብሰባ ይኖራል ነገ ወይ ከነገ ወዲያ ነው የተባለ። ምናልባት ነገ ጠብቁ የሆነ አይነት ስብሰባ ይኖራል። የቪኒ ጁኒየር ኮንትራት ጉዳይ እንደውም ፋብሪሾ ሮማኖ አሴ ሂስትሪ ሲናገር ነበር። ይሄ የመጀመሪያ ስብሰባ አይደለም አለ። ሁለቴ ይሄ ምናልባት ሶስተኛም ሊሆን ይችላል ይሄኛው ስብሰባ አለ እና ሁለቴም ሶስቴም ተገናኝተው ግን ከስምምነት አልደረሱም ነበረ። አሁን ነገ ሌላ ቀጠሮ ተይዟል። ስለዚህ ነገ ቀጠሮ ከተያዘ ዛሬ ከስምምነት አልደረሱም ማለት ነው። ስለዚህ ሌላ ይቀራል ማለት ነው። ሌላ ስምምነት ወይንም ሌላ ስብሰባ ይቀራል። የስፖርት ቤተሰቦች ጠብቁ። የቪኒ ጉዳይ ቪኒ የማይሆን ከሆነ በሪያል ማድሪድ የማይቆይ ከሆነ አርሰናል ይዘር አርሰናል አሁንም ሪያክት ለማድረግ ተዘጋጅቷል። ከዚህ በፊት ብዙ ስለ ጉዳዩ ነግሬያቸዋለሁ። ያልተስማሙበት ጉዳይ ሳምንታዊ ደሞዝ ነው። የቦነስ ክፍያው ላይ ያልተስማሙ፣ የቦነስ ክፍያ ሪያል ማድሪድ አልከፍልም እያለ ይገኛል። ቪኒ ግን ክፈሉኝ እያለ ነው። ሌላም ደግሞ ያው የምስል መብት የሚባል ክፍያ አለ። 50-50 ነበር የሚወስዱት። ቪኒ ደግሞ 80 ስጡኝ እያለ ነው። እሱንም አልከፍልም እያለ ነው ሪያል ማድሪድ። በእነዚህ አይነት ጉዳይ ከስምምነት አልደረሱም። ይሄ ስምምነት የማይጠናቀቅ ከሆነ አርሰናል ለዝውውሩ ተዘጋጅቷል። ቪኒ ጁኒየርን ራሱ አናግሮታል ተብሏል ሚኬል አርቴታ። እንመልከት። ግን መጀመሪያ አሁን መወሰን ያለበት በሪያል ማድሪድ እና በቪኒ መካከል የሚኖረውን ንግግር ነው። የስፖርት ቤተሰቦች እንጠብቅ። አርሰናል አሁንም ቢሆን ቪኒ ጁኒየር ፕራዮሪቲ ታርጌቱ ነው። እሺ የቪኒ ጉዳይ አናነሳን። አሁን ደግሞ ወደ ሌሎች ተጫዋቾች ጉዳይ እንለፍ። የሁሊያን አልቫሬዝን ጉዳይ እናንሳ። አንድ ነገር ግን ልንገራችሁ። ያው የሁሊያን አልቫሬዝን ጉዳይ ከማንሳቴ በፊት አርሰናል ከዚህ በኋላ ምናልባት ሁለት ፈራሚዎች ሊኖሩት ይችላሉ ብዬ እጠብቃለሁ። የክንፍ መስመር ተጫዋችና ዊሊያም ሳሊባን የሚተካላቸው አይነት ተከላካይን እየፈለጉ ነው እና ገበያውን እያሰሱ ነው። እንደ ገነር ብሎግ ያሉ ታማኝ የሚባሉ የአርሰናል ጸሐፊዎችም እንደተናገሩት ገበያውን እያሰሱ ነው እና ብዙ ስሞች ተነሷል። ኤዝሪ ኮንሳ እኔ አሁን አንድ ልነግራችሁ የምፈልገው ነገር ሰሞኑን በተለይ በቅርብ ሰዓታት አንድ መረጃዎችን እያየው ነበር። ለኤዝሪ ኮንሳ አርሰናል ገንዘብ አቅርበዋል። ኤዝሪ ኮንሳ ለማስፈረም ከፍተኛ ገንዘብ ደግሞ ቪላ ይጠይቃል ምናምን የሚሉ መረጃዎች አሉ። ኤዝሪ ኮንሳ ላይ አዎ ኢንትረስት አለው፣ ግን አርሰናል ገፋ ብሎ አልሄደም። አርሰናል ስለ ሁኔታው ሰምቷል። ከፍተኛ ገንዘብ ቪላ እንደሚፈልግ ነግሯቸዋል። ግን አርሰናል ከፍተኛ ገንዘብ እንደሆነ ሲሰሙ የኮንሳ ዝውውር ላይ አሁን ሪያክት እያደረጉ አይደለም። ሌሎች መረጃዎች እያየው ስለሆነ ነው አይደለም። አሁንም ቢሆን ገና ነው። የኤዝሪ ኮንሳ ዝውውር ላይ አርሰናል ሌሎች ተከላካዮችን እየተመለከተ ነው። ነገ ወይ ከነገ ወዲያ በደንብ ስማቸውን አነሳላችኋለሁ። ከዚህ በፊትም አንስቻቸዋለሁ። ዛሬ ግን የፊት መስመር ቦታ ላይ በደንብ የምናተኩር ይሆናል። የአልቫሬዝን ጉዳይ እናንሳ። አርሰናል ከአልቫሬዝ ጋር ስሙ ተያይዟል። ምንድነው ጉዳዩ? አልቫሬዝ ለማስፈረም አርሰናል አሁንም ኢንትረስት አለው ወይ የሚሉትን ጉዳዮች ለማንሳት እንሞክር። የስፖርት ቤተሰቦች የቪኒ ጉዳይ ካልተሳካ አርሰናል እንደ ሁለተኛ ስም የያዘው የአልቫሬዝን ጉዳይ ነው እያሉን ይገኛሉ። እንደነ ማቴዎ ሞሬቶ ያሉ ጋዜጠኞች ማለት ነው። ቤን ጃኮብስን በቅርቡ አንድ መረጃ አንስቶ ነበር። ቤን ጃኮብስ አርሰናል ለቪኒ ምትክ ከያዟቸው መካከል አልቫሬዝ እንደሆነ ገልጿል እና ማርቲኔሊን በማቆየት አልቫሬዝን ስለ ዩሊያን አልቫሬዝ እና ከአርሰናል የማጥቃት መስመር አማራጮች ጋር በተያያዘ ያቀረበው ዘገባ አለ እና ዩሊያን አልቫሬዝ በአርሰናል ቤት ትልቅ አድናቆት አለው። እንዲሁም ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ተጫዋቹን ከዚህ በፊት በደንብ ያውቀዋል እና በውል ውስጥ ለአውሮፓ ቻምፒዮንስ ሊግ ተሳታፊ ክለቦች ከተቀመጠው የውል ማፍረሻ ሪሊስ ክሎስ ያነሰ ክፍያ እንዲያስፈርሙት የሚያስችሉ አንዳንድ አንቀጾች አሉ። ነገር ግን የትኛውም አንቀጽ ቢሰራበት እንኳ ወይም ታክስ ወይም ግብር አብሮ ስለሚከፈለው የዝውውሩ ጠቅላላ ዋጋ በ150 ሚሊዮን ዩሮ አካባቢ ይኖራል የተባለው አትሌቲኮ ማድሪድ ከአርሰናል የሚጠይቀው ክፍያ በስፔን ላሊጋ ውስጥ ካሉ ሌሎች የሀገር ውስጥ ክለቦች ለምሳሌ ባርሴሎና ከሚጠይቀው ያነሰ ሊሆን ይችላል። ተጫዋቹ በአሁኑ ወቅት በሁኔታዎች የተበሳጨ ቢሆንም ጉዳዩ በግልጽና በወሬ ደረጃ እንዲሰራጭ አይፈልግም። በመሆኑም ወደ ክለቡ በሚመለስበት ጊዜ የሚኖረው ምላሽ እና ውጥረት ከፍተኛ ሆኗል። ነገር ግን በእውነተኛ
ሁኔታ አልቫሬዝ ለአርሰናል ድሪም ታርጌት የሆነ ተጫዋች ነው ሲል ነበር እየተናገረ የሚገኘው ማለት ነው ቤን ጃኮብስ። ሁሊያን አልቫሬዝ በፊት መስመር ቦታ ላይ ነው መጫወት የሚችለው ወይንም በቪክቶር ጊዮኬሬሽ ቦታ ላይ ነው መጫወት የሚችለው። ስለዚህ እሱ ሁሊያን አልቫሬዝ መጣ ማለት ሊለቅ የሚችለው ጄሱስ ነው። ቪኒም ቢመጣ ያው ጄሱስ የመልቀቅ እድል አለው ብዬ አስባለሁ። ስለዚህ የስፖርት ቤተሰቦች አርሰናል እቅዱ ሊቀይር ይችላል የሚሉ መረጃዎች ነው ያሉት የቪኒ ጉዳይ ካልተሳካለት። ግን እነዚህን ጉዳዮች አሁን በሰፊው የምናውቀው የቪኒ ጉዳይ አርሰናል የማይሆንለት ከሆነ ወይንም ሪያል ማድሪድና አርሰናል ወይም ሪያል ማድሪድና ቪኒ የሚስማሙ ከሆነ ነው ማለት ነው። የስፖርት ቤተሰቦች እንጠብቅ። ካልተሳካ ግን አርሰናል ይዜር። አርሰናል አሁንም አልቫሬዝን ለማስፈረም ፍላጎት ያለው ሌላኛው ክለብ ነው። የመጨረሻውን ጉዳይ ላንሳላችሁና ላብቃ ማለት ነው። ከአርሰናል ጋር በተያያዘ የጋብሪኤል ጄሱስን ጉዳይ ነው ማለት ነው። ጋብሪኤል ጄሱስ ላይ አንዳንድ ክለቦች ፍላጎት እንዳላቸው ተዘግቧል። እንዳልኳችሁ ደግሞ ያው ቪኒም መጣ፣ ሌላም ሁሊያን አልቫሬዝም መጣ። በክለቡ ጋብሪኤል ሄሱስ ይቆያል ተብሎ አይጠበቅም። ጋብሪኤል ሄሱስ ከክለቡ የመልቀቅ እድል አለው። የሳውዲ ክለቦች ደግሞ በጋብሪኤል ሄሱስ ላይ ፍላጎት አላቸው ነው የተባለው እና እስካሁን ድረስ በግልጽ የወጣ መረጃ የለም። ይሄኛው ክለብ ነው አልተባለም፣ ግን የሳውዲ ክለቦች ኢንትረስት እንዳላቸው ተዘግቧል። ከዚህ በፊት ደግሞ ነግሬያቸዋለሁ። ፓልሜራስ እዛው ከብራዚል አካባቢ እዚህ ተጫዋች ላይ ኢንትረስት እንዳላቸው እንደተዘገበ ነግሬያቸዋለሁ። ስለዚህ ስፖርት ቤተሰቦች እዚህ ተጫዋች ላይ ፍላጎቶች እየበረቱ ይገኛሉ ማለት ነው። ይህንን ጉዳይ ግን ጋር በተያያዘ ግን የቪክቶር ጊዮኬሬሽ ጉዳይ ምንድን ነው? አሁን ሰሞኑን በቅርብ ሰዓታትም ቤን ጃኮብስ አንዳንድ መረጃዎችን እያወጣ እየተመለከትኩ ነው። ዮኬሬሽ በክለቡ ይቆያል ብሎ ነበር ሚኬል አርቴታ ሲናገር የነበረው ብሏል። ግን ነገር ግን እኔ ባገኘሁት መረጃ አለ ቤን ጃኮብስ አትሌቲኮ ማድሪድ ዮኬሬሽ በሁሊያን አልቫሬዝ ዝውውር እንዲካተት ቅድመ ሁኔታ ካስቀመጠና ተጫዋቹን በዚህ ከተስማማ አርሰናል በዝውውሩ መንገድ ላይ ቆመም ፈቃደኛ ይሆናል ብሎ ነው የተናገረው። ነገር ግን አርቴታ ይህንን ሁሉ ነገር ማስተባበሉ ተገቢ ነው። ምክንያቱም ተጫዋቹ የአርሰናል ማሊያ ለብሶ እስከ ቀጠለ ድረስ የቡድኑ አጥቂ ነው። እንዲሁም በዝውውር መስኮቱ ወቅት ስለሱ የወደፊት እጣ ፈንታ ምንም አይነት ፍንጭ መስጠት አይችልም ብሎ ነበር ሲናገር የነበረው ማለት ነው። ስለዚህ እንጠብቅ። እዚህ ጉዳዮች ላይ አንድ ለውጦች የሚኖሩ ከሆነ ምናልባት እንደሚባለው አርሰናሎች የዝውውሩ አካል ካደረጉት እንመልከት። ግን አርሰናሎች ይፈልጉታል። እኔ እንደ መረጃዎች እንደተመለከትኩት ሆነ ፋብሪዚዮ ሮማኖም ከዚህ በፊት ሲናገረው ሰምቻለሁ። አርሰናሎች ቪክቶር ጊዮኬሬሽን ማቆየት ይፈልጋሉ። ቪክቶር ጊዮኬሬሽ ለሚቀጥሉት ፕሮጀክቶች በጣም ወሳኝ አጥቂ እንደሚሆን ይታሰባል። ለአርሰናል በተለይ አርሰናል ቤት ላሉ ተጫዋቾችም ምቾት የሚሰጥ አይነት ተጫዋች እንደሆነ ተነግሯል። ስለዚህ ቪክቶር ጊዮኬሬሽ ይቆያል ተብሎ ይጠበቃል። እሱም ደስተኛ እንደሆነ ተነግሯል። ለማንኛውም አዳዲስ ነገሮች ካሉ አደርሳቸዋለሁ። ግን ጋብሪኤል ሄሱስ ከአርሰናል የመልቀቅ እድል ሊኖረው እንደሚችል ይለቃልም ተብሎ እየተጠበቀ ያለ ተጫዋች ስለመሆኑ ነው እየተዘገበ የሚገኘው። ተመልካቾች የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የዝውውር መረጃዎችን ይዤላችሁ መጥቼ ነበር። ከአርሰናል ቤት፣ ከማንቸስተር ዩናይትድ ቤት፣ ከሌሎች ክለቦችም አዳዲስ ጉዳዮችን ለማንሳት ሞክረን ነበር። ብዙ ስሞችን አነሳን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ የቻናላችን ቤተሰብ ነው። የደወል ምልክቱንም ደግሞ ተጭነው ሁሉ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።